እግዚአብሔርን የምንከተለው የሆነ ፍላጎታችንን እንዲያሟላ ከሆነ ይሄ ሃይማኖት አይባልም። እግዚአብሔርን የምንከተለው የሆነ ጥያቄያችንን እንዲመልስ ጉዳያችንን እንዲፈጽም ከሆነ ይሄ ሃይማኖት አይባልም። እግዚአብሔር የኛ ጉዳይ ፈጻሚ አይደል። እግዚአብሔር በገንዘብ የቀጠርነው ወይም ኤጀንታችን አይደለም። እግዚአብሔር አምላክ ነው። እግዚአብሔር አባት ነው። እንደ አባትነቱ የሚጠቅመን እንኳን ጠይቀነው ሳይንጠይቀው ያደርጋል። የፈጠረን ጠይቀነው አይደለም። እንዲህ ባለ ሁኔታ ያኖረን ጠይቀነው አይደለም። እሱ ባወቀ ነው ያደረገው። ስጋውን የቆረሰ ደሙን ያፈሰሰ ራሱን የሰጠ ጠይቀነው አይደለም። ተገብቶንም አይደለም። ይሄን ሁሉ ያደረገ በጥቃቅኑ አይታማም። ግን ገልብጠን ግን እግዚአብሔርን እንደ ጉዳይ አስፈጻሚ የምናየው ከሆነ ግን ይሄ ጤነኛ ሃይማኖት እንዲህ ያለ ሰው እግዚአብሔርን የምንወደው ፍላጎታችንን ስለፈጸመ ከሆነ ይሄ የወደድነው እግዚአብሔርን ሳይሆን ፍላጎታችንን የወደድነው እግዚአብሔርን ሳይሆን ያንን የፈለግነው ፍቶታችንን ምኞታችንን እንዲህ ያለ ግንኙነት ያ የፈለግነው ነገር ሲቀር እግዚአብሔር ጋር ያለንን ግንኙነት በዛው ልክ መቀነስ፣ መድከም፣ መሻከር ይጀምራል። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ መመርመር አለብን። እግዚአብሔር የጠየቅነውን ባያደርግስ፣ ጤናስ ባይሰጠን፣ ሀብትስ ባይሰጠን፣ ሌላስ ነገር ባይኖር ሃይማኖታችን ከእግዚአብሔር ጋር ያለው እንዴት ነው? ይቀጥላል ወይስ አደጋ ላይ ይወድቃል? ይሄ መጠየቅ አለብን። ሰማዕታት እኮ በሰዓቱ በስለቱ በመከራ ውስጥ ነው ያለሁት። እግዚአብሔር ጠልቷቸው ነው? ቅዱስ ጊዮርጊስን ያን ያክል 7 ዓመት መከራ ሲቀበል እግዚአብሔር ጠልቶት ነው? አይደለም። ፍቅሩ እንዲገለጥ ነው። ቅዱስ ጊዮርጊስ እግዚአብሔር ያለው ፍቅር እንዲገለጥ የእግዚአብሔርም ኃይል በቅዱስ ጊዮርጊስ ላይ እንዲገለጥ ነው። ሰማዕታት ያን ሁሉ መከራ የተቀበሉት ጠልቷቸው አይደለም። እግዚአብሔር ግን እሱን የምንወደው ከፍላጎታችን በላይ መሆኑ እንዲገለጥ ግን ይፈልጋል። አሁን እናንተ የሚወዳችሁ ሰው ቢኖር ያ ሰው ግን የሚወዳችሁ ከእናንተ ስለሊያገኘው ጥቅም ብሎ መሆኑን ብታውቁ ደስ ይላችኋል? ደስ ይላችኋል? የሆነ ሰው ይወዳችኋል፣ ግን ኦኬ ያ ሰው የሚወደው እናንተን ሳይሆን ከእናንተ የሚያገኘው ነገር ነው። እንዲህ ያለ ነገር ደስ የሚያሰኘው ሰው አለ? ታዲያ እግዚአብሔርስ እኛ እንደዚህ ያለ ነገር የማያስደስተን ከሆነ እግዚአብሔርስ ያስደስታል። እግዚአብሔር ይሰጣል፣ ግን ምን ወደው ግን ስለ ስጦታው ብሎ መሆን የለበትም እንጂ ክርስቲያን ነው እኔ ለምን እንዲሆናል ከሌላ ከራሳቸው የሚያሳሳቱ በጣም ያደገኛ ሃይማኖት አረዳድ ነው። ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት። ጊቭ ኤንድ ቴክ አይደለም። የኔ ያልጾም ያለ የኔ ያልዘጠይ ያለ በጣም አደፊን ያደረላል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስቡ ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ይሁን ድንጋይ አለ ዳቦ አድርግና ብላ የራስን መንገድ እግዚአብሔር አባቴ ነው የምትል አልደረሰልህም። በቃ የራስን መንገድ ሰይጣን የሚሰትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይኸው የኔ ታመህ መደረሰልህ በበልበታ ይልክ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድ ለምን ይሄን ሁሉ መከራ ያመጣብሃል የሚል አይነት ፈተና ነው። ኢዮብ የተፈተነውን አስታውሱ። ጓደኞቹ ኢዮብን የፈተኑት እንደዛ ብለው የኢዮብን መከራ ሲያዩ ምን አሉ ጓደኞቹ? ወይ አንተ የተሰወረ ኃጢአት አለብህ እኛ ማናቀው፣ ወይ እግዚአብሔር ደግሞ በአንተ ላይ ጨክኖብሃል። እግዚአብሔር ግን በወዳጆቹ ስለማይጨክን አንተ የሁሉ መከራ የመጣብህ ከኛ የተሰወረ ኃጢአት ቢኖርህ ነው ብለው ጨቀጨቁት። ኢዮብን ያንገዳገሩት ጓደኞቹ ናቸው። የነሱ አረዳድ እግዚአብሔር በወዳጆቹ ላይ መከራ አያመጣም ነው። የብዙ ሰው የተሳሳተ አረዳድ አንዳንዱ ሰው አሁን ያለ ጻይረ ሞት ቶሎ ሲሞት አቤት እግዚአብሔር ስራውን መሰከረለት ምናምን የሚሉ ሰዎች አሉ። ጥሩ ሊሆን ይችላል። አሁን ግን አናቅ በአንጻሩ ደግሞ በጣም ተሰቃይቶ በጣም ተጠቂቆ ሲሞት ደግሞ ምን ስራ ኖሮበት ነው ምን ኃጢአት ኖሮበት ነው የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ሰምታችሁ አታውቁ? በጣም ሰው ተሰቃይቶ ተጠይቆ ሲሞት እንግዲህ ኃጢአት ኖሮበት ነው ስራ ኖሮበት ነው ማለት በቃ የተሰወረ በደል ኖሮበት እያሰቃየው ነው ይላል። የተሳሳተ አረዳድ ላይሆንም ይችላል ሊሆን ይችላል። እግዚአብሔር ወዳጆቹንም ጠይቆ ይወስዳል አጥርቶ ማለት ነው። እያጠራቸው ሊሆን ይችላል። አናውቅም።